አድራሻው ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እግዚአብሔር እንደምን ዋላችሁ? አሁን በዚህ ሰዓት በአዲስ አበባ የሚገኘው የእናታችን የቅድስት ጸበለ ማርያም ዋሻ ገዳም ነው የምንገኘው። ይሄ ቦታ እንግዲህ እንደምትመለከቱት ኢትዮጵያዊቷ ሰማዕት ቅድስት ጸበለ ማርያም አዲሱ የሚገኘው ገዳሟ ነው። በዚህ ቦታ ላይ እንደምትመለከቱት በእንደዚህ አይነት መልኩ ጸበሏ ፈልቆ ይገኛል። ይህ ጸበል በ14 ምዕራፍ ተከፍሎ የሚገኝ ጸበል ነው። 14 የጸበል አይነቶች አሉ እዚህ ቦታ ላይ። ይህ ጸበልም የሚወጣው ከላይኛው ምዕራፍ ከገዳሟ ከዋሻ ውስጥ ፈልቆ የሚወጣ ጸበል ነው። በእንደዚህ አይነት መልኩ እየወረደ ይገኛል። በአዲስ አበባ የሚገኘው ብቸኛ ገዳሟና ዋሻ ነው የሚገኘው ማለት ነው። ይህ ጸበል ሁላችሁም ህዝበ ክርስቲያን ወደዚህ ቦታ ላይ ተገኝታችሁ እንድትጠመቁ በልዑል እግዚአብሔር ስም እናሳስባለን ማለት ነው። ወደዛኛው ምዕራፍ ደግሞ ስንሻገር ራሱን የቻለ ባህር አለ። ባህረ ዮርዳኖስ የሚባል ጸበል አለ። እዛ ቦታ ላይ አሁን ሄደን የምናየው ይሆናል ማለት ነው። እንግዲህ ዋሻው 7 ዋሻ ያለበትና ወደ 37 ምዕራፍ የሚገኝ የባት ዋሻ አለው። እሱንም ከዚህ በፊት ተሰራነው ቪዲዮ አይታችሁታል። አሁንም እንመለከተዋለን ማለት ነው። ወደ ዛኛው ምዕራፍ ደግሞ ስንሄድ ባህረ ዮርዳኖስን እንመለከታለን። አብረን ሄደን የምናየው ይሆናል። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር እንደወደደና እንዳፈቀረ በዚህ መልኩ አገልግሎቱ የቅድስት ጸበለ ማርያም በአዲስ አበባ ብቸኛዋ ሰማዕት ጸበሏቱ 14 ምዕራፋት ወንድማችን ልጃችን እንደገለጸው ከ14 ምዕራፋት 2ቱ የሴትና የወንድ ተጀምሮ አገልግሎት እየሰጠ ነው። ዋሻው 7 ዋሻ አለ። 7 ዋሻ ቤተ መቅደስ ነው። ቤተ መቅደሱም ከ7 ዋሻ ውስጥ ነው። ከጎተራ እንደ ጎተራውን ተቀምጦ በአይን የሚታይ ነው። ጸበላቱ ለዚህ ሁሉ እየፈወሰና እያዳነ ያለው። ስለዚህ ብዙ እህቶቻችን ልጆቻችን መጥተው በጸበሉ ተፈውሰው የዳኑ ልጆች አሉ። ምስክሩን እየሰጡ ገዳሟን እየገደሙና እየሰሩ ይገኛሉ። እናንተም መጥታችሁ የበረከት ተሳታፊ እንድትሆኑ ቦታውንም እንድትጎበኙ በሰማዕቷ በእናታችን በቅድስት ጸበለ ማርያም ስለመጠይቃለሁኝ። አመሰግናለሁ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። akkam jirtan ijoollee tawaayidoo bakka jirtanitti nageenyi gooftaa keenya Iyyasuus Kiristoos akkasumas immoo kadhannaan haala keenya qulqulleetti maaraan bakka jirtanitti nuuf haa ga'u. Iddoon amma itti argamnu kun wareegamtuu qulqulleetti ጸበለ ማርያም jedhama. Iddoon kun akkuma ilaaltaa jirtan xaballi adda addaa xaballi kun dhukkuba ijaa kan qabnu ka gurraa kan qabnu dhukkuba adda addaa kan fayyisu yoo ta'u wareegamtuu qulqulleetti haadha keenya ጸበለ ማርያም ገዳሚ jedhama. Iddoon kun immoo kan argamu Boolee Arrabsaa Dooyyoo kan jedhamu Shaggar City jalatti kan bulfamu jechuudha. Achitti argama jechuudha. Magganaanyadha. Iddoon yeroo hunda sanbata guddaa guzoon hin jira jechuudha. Ka'umsi magganaanyadha kaataniitu Boolee Arrabsaa dhuftanii daqiiqaa 20 miilan daqiiqaa 22 ni deemsisa jechuudha. Kanaafiyyuu sanbata guzoowwan jiruuf ijoollee tawaayidoo bakka jirtan iddoo kan dhuftaniitu fayyuu sinirra jiran jedha. Nageenyi gooftaa keenya Yesuus Kiristoos akkasumas immoo nageenyi haadha keenya wareegamtuu qulqulleetti ጸበለ ማርያም bakka jirtanitti isiniif haa ga'u jedha. Nagaan nuuf tura. Thank you.
ይሄ እስካሁን የነበርንበት የቅድስት ጸበለ ማርያም አስራቱ ምዕራፍ ጸበላት ነበር። አሁን ደግሞ ወደ ዋሻው እየሄድን ነው። ስለዚህ ዋሻውን ደግሞ እያስተዋወቅን ሄዳላችሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይኸው ውድ የኦርቶዶክስ እምነት ተከታታዮች እንደምትመለከቱት ይሄ 7 ቤተ መቅደስ ያለበት ዋሻ የእናታችን የጸበለ ማርያም ዋሻ ነው። ይሄ ገዳም እየተገደመ ያለው በእነዚህ በአጋፔ ሚዲያ እየተገደመ ያለው የእነሱን የገባችሁ ላይክ፣ ሼር፣ ኮፕሊክ እንድታደርጉ እንጠይቃለን። እናንተም መታችሁ በሀሳባችሁ በጉልበታችሁ እንድትረዱን እናሳስባለን። ይሄን እንደምታዩት ወደዚህ 37 በዓት ዋሻ አለ። ይሄ 7 ቤተ መቅደስ ዋሻ ነው። ይሄ ዋሻና በዚህ ያለው ዋሻ ይገናኛል። ውስጡ በጣም ወደ ውስጥ ሰፊ ዋሻ ነው። ትልቅ ዋሻ ነው። በአዲስ አበባ የመጀመሪያዋ ገዳም ናት እናታችን ጸበለ ማርያም። ይሄን ገዳም ስንገድም ብዙ ወንድሞች አጎናችን አሉ። እናንተም መታችሁ ከጎናችን ሁኑ። ተዋሕዶ ልጆች የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ።
እንግዲህ የምትመለከቱት እጅግ በጣም ድንቅ ስፍራ ነው። ሰላም የሰፈነበት፣ ጸጥታ የሰፈነበት እንዲሁም ደግሞ ለጥያቄዎቻችን ሁሉ መልስ የምናገኝበት ድንቅ ስፍራ ነው። የተዋሕዶ ልጆች እንደ ቀላል እንዳትመለከቱ። እናታችን ሰማዕቷ ቅድስት ጸበለ ማርያም ይባላል። እንደምትመለከቱ በአጋቤ ሚዲያ እየተላለፈ ሁላችሁም እንደምትመለከቱት ይህ ቦታ ቃል ኪዳን አለው። ልበ አምላክ ቅዱስ ዳዊት እንደተናገረው መዝሙር 88 ቁጥር 3 ላይ ከወደድኳቸው ጋር ቃል ኪዳኔን አደረግኩ። ይህ ቦታ የቃል ኪዳን ቦታ ነው። በተለያየ በሽታ የታመመን እህት ወንድሞች እንዲሁም ደግሞ እየተሰቃየን ያለን እህት ወንድሞቻችን በአይን ህመም የምንሰቃይ፣ በጆሮ ህመም የምንሰቃይ፣ በክንታሮክ፣ በሳል፣ በተለያየ በሽታ የምንሰቃይ እህት ወንድሞቻችን በዚህ ቦታ መተን በእናታችን በሰማዕቷ በጸበለ ማርያም ቃል ኪዳን መተን መዳን እንችላለን ማለት ነው። ይህ ቦታ እንደምትመለከቱት ለሱባኤ ለአርምሞ የሚሆን ቦታ ነው። የተዋሕዶ ልጆች በአገር ውስጥም ከሀገር ውጭም ያላችሁ መታችሁ የበረከቱ ተካፋይ እንድትሆኑ እንዲሁም ደግሞ ከበሽታ ስጋና ከበሽታ ነፍስ መዳን ያስፈልጋል። በሽታ ነፍስ ማለት ከተለያዩ አጻት በንስሐ አባቶቻችን አማካኝነት ንስሐ በመግባት መታጠብ ያስፈልጋል። እግዚአብሔር አምላክ በያለንበት ሰላሙን ያድለን። ሀዬ ከበጀሙ ኢትዮሌ ተዋሕዶ በከ ጅርተኒት ነገኝ ጎፍታ ኬኛ ኢየሱስ ክርስቶስ ስኒፍ ያባያቱ ሂዶን ኩን ሂዶን አመ ይተርገምኑ ኩን ሃረ ኬኛ ወሬገምቱ ጸበለ ማርያም ገዳሚ ጀደማ አኩመ ላልተን ዋሻን ሁመማን ኦፊሳትን ከን argame jechuudha. ዋሻ adda addaa ዋሻ torbatas keessa jira. akkasumas immoo xaballi 14 ni jira. xaballi kun dhukkuba adda addaatiin ni ta'a. fakkeenyaaf dhukkuba ijaa ka qabne, dhukkuba gurraa ka qabne, dhukkuba adda addaatiin kan dhukkubsan jirra, dhukkuba makaraa adda addaa keessa kan jirra ijoollee tawaahidoo dhufneetoo iddoo kanatti fayyuu ni dandeenya jechuudha. faaruu daawit akkuma jedhu faaruu 88 lakkoofsa 3 irratti akkuma dubbate kan jaaladhe wajjiniin waadaa galee jira. waadaan iddoo kanaa immoo maalidha? waadaan kun dhukkuba adda addaatiin kan dhukkubsan jiru ijoolleen tawaahidoo akkasumas immoo kan dhukkubsan jiru dhufneetoo iddoo kanatti fayyuu ni dandeenya jechuudha. adaraa ijoollee tawaahidoo bakka jirtanitti Agaabbii miidiyaa sheerii, laayikii, koppii gochuudhaan jajjabeessuun irra jira jechuudha. akkasumas immoo dilbata imala ni qabnaa jechuudha. eessatti? wareegamtuu qulqulleettii ጸበለ ማርያም ገዳሚ jechuudha. maaliif? dhukkuba adda addaa keessaa wanna baanuuf bilisa ba'uun irra jiruuf jechuudha. ka'umsi eessayi? Magganaanyadha. iddoon eessa? Boolee Arrabsaa. akkasumas tulluu yerar gamanatti jechuudha. Arrabsaa Qirqoos addabaabayitti bunitu miilaan daqiiqaa 15 akkasumas daqiiqaa 20 nama imalchiisaa jechuudha. Taadaa dilbata imala hin qabna. eessa? Kallatti afranii namoonni dhuftan ka'umsi Magganaanya. dhuunfaadhaan immoo namoonni dhuftan jechuudha. Boolee Arrabsaa jettanii dhuftaniitoo iddoo kana dhuftaniitoo barakata adda addaa argachuu isinirra jira jechuudha. tura nageenyi gooftaa keenya Yesuus Kiristoos akkasumas ከረናና ለተኝ ቁልቁሌቲ ማራሚ ልወጅናታው ያው ቤተሰቦቻችን ቅድም እንደገለጽ ነው ይሄ 7 ቤተ መቅደስ ያለው ዋሻ ነው። ከዚህ በመቀጠል ወደዚህ 37 ዋሻ አለ። የሶባይ መያዣ 37 ዋሻዎች አሉ። ወደዚህ ወደ ፊት ለፊታችን ደግሞ ትልቅ የዮርዳኖስ ጸበል ደግሞ አለ። እስካሁን አለቀቅነው በሚዲያም አልታየም። ወደፊት ታዩታላችሁ። ይሄ ቅድም የተቀረጸው ከታች ያያችሁ ጸበል ከዚህ ከዋሻው የሚወርድ ጸበል ነው። ከዋሻው የሚወርድ ከቤተ መቅደሱ የሚወጣ ጸበል ነው። ይሄ ላይ ግራውንድ ላይ ነው። ከግራውንድ ስር ነው ጸበሉ። በጣም ታይቶ ተሰምቶ የማይታወቅ ጸበል ነው። ተፈጥሯዊ ጸበል ነው። ወራጅ ጸበል ነው። ኑ በሐሳባችሁ በጉልበታችሁም በሞያችሁም ያላችሁ የበረከት ስራም ምሰሩ አግዙን። ይሄን ገዳም እንገድመው። ጥሩ የሚገርም ቦታ ነው። ምንም ታይቶ አይታወቅም። አዲስ አበባ ዙሪያ እንደዚህ አይነት ቦታ የትም ቦታ የለም። ስለዚህ ይሄንን ሚዲያ የምትከታተሉ አጋፔ ሚዲያ፣ ሀብቴ ሚዲያ እየገባችሁ ቲክቶክ አካውንታቸው ላይም ላይክ ሼር እያደረጋችሁ ያለውን ሙሉ ቪዲዮውን ታዩታላችሁ። ሁሉንም እያያችሁ እናንተም ላይክ ሼር እያደረጋችሁ እየመጣችሁ ተፈወሱ። ብዙ እናቶች፣ ብዙ ወንድሞች፣ ብዙ ሰዎች ተፈውሰዋል እዚህ ቦታ ላይ። አሁንም እናንተኑ ብዙ ፈውስ ያገኙ ሰዎች አሉ። በጣም ብዙ ጸበሎች አሉ። ወደዚህም ዮርዳኖስ አለ። እሱንም እናሳያችኋለን ቀርጸን።
ዋሻውም ይሄው እንደምታዩት ቅድም ያሳያችሁ ዋሻ አለ። ወደዚህም ይቀጥላል ዋሻ፣ ብዙ ዋሻዎች አሉ። ኑ ተፈወሱ፣ ኑ አግዙን፣ ገዳማንን ገድማት። ይሄ ገዳም በትልቁ እየተገደመ ያለ ገዳም ነው። በጣም ትልቅ ቦታ ነው። ቦታውም ሰፊ ቦታ ነው፣ ጫካ ነው፣ ይለያል ቦታው። እናንተ ኑ አግዙን፣ እንስራው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአጋፔ ሚዲያ ተከታታዮች እንግዶች በሙሉ የእናታችን የቅድስት ጸበለ ማርያምን አዲስ የሚሰራውን ገዳሟን እንገኛለን ማለት ነው። በዚህ በገዳሟ ላይ ቅድም እንደተገለጸው 7 ቤተ መቅደስ ምዕራፍ ያለው ዋሻ ያለበትና ወደ 37 የሚጠጋ ባት ዋሻ ያለበት ገዳም ነው የምንገኘው ማለት ነው። ኢትዮጵያዊቷ ሰማዕት ቅድስት ጸበለ ማርያም በ6ኛው መቶ ክፍለ ዘመን በጎንደር ጠቅላይ ግዛት ውስጥ ቀሃ የሚባል ቦታ ላይ የተወለደች እናት ናት። በጎንደር ጠቅላይ ግዛት ውስጥ ተወልዳ ተጋድሏን ደግሞ በደቡብ ወሎ ጃማ ደጎሎ የሚባል ቦታ ላይ ብቸኛ በኢትዮጵያ የሚገኘው ገዳሟ ላይ ተጋድሏን አድርጋ በ8ኛው ሺህ ቃል ኪዳን በተገባላት መሰረት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገባላት አምላካዊ ቃል መሰረት የኋላ የከተማ ልጆች ስምሽን ይዘው ይነሳሉ፣ ቤትሽንም በአዲስ መልኩ ያንጹታል ብሎ በተገባላት ቃል ኪዳን መሰረትና በተገባላት ትንቢት መሰረት ዛሬ በዚህ በቦሌ አራብሳ ልዩ አካባቢ ስሙ የሚገኘው በቦሌ አራብሳ የሚገኝ ይሄ ዋሻ ከዛ ዘመን ጀምሮ ተጠብቆ የኖርላት በጅብና በነብር የሚጠበቀው ዋሻ ውስጥ ነው የምንገኘው ማለት ነው። ቃል ኪዳኗ እየተፈጸመ ይገኛል ማለት ነው በዚህ ሰዓት ማለት ነው። በዚህ ቦታ ላይ ወደ 14 ምዕራፍ የሚሆን ጸበል የፈለቀ ሲሆን ጸበሉም ከዚህ ከምታዩት ዋሻ ፈልቆ በታችኛው እርከን ላይ ጸበሉ እየፈሰሰ እየወረደ ይገኛል ማለት ነው። ጥቅምት 30 ላይ የእናታችን የቅድስት ጸበለ ማርያም ተመርቆ አገልግሎት መስጠት ጀምሯል ማለት ነው። ቀጣይ ምዕራፍ ደግሞ ወደዛ ጋር ብዙ ጸበሎች አሉ። እነሱም ስራው እየተሰራ ይገኛል። እንግዲህ ይሄንን ሚዲያ የምትከታተሉ በአገር ውስጥም በውጭም የምትገኙ ህዝበ ክርስቲያን እየመጣችሁ በዚህ ቦታ ላይ እየተጠመቃችሁ የስጋም የነፍስም ድህነት እንድታገኙ በልዑል እግዚአብሔር ስም እናሳስባለን። አድራሻችን እንግዲህ ቦሌ አራብሳ ጨርቆስ አደባባይ ላይ ከዛ ከጨርቆስ አደባባይ ላይ የ20 ደቂቃ መንገድ ርቀት ላይ ትገኛለች ማለት ነው። ሁላችሁም በተለይ ደግሞ ዘወትር ቅዳሜና እሁድ ልዩ መንፈሳዊ ጉዞ ስለተዘጋጀ በተለይ ይሄንን ጾም አስመልክቶ የገናን ጾም አስመልክቶ ቅዳሜና እሁድ ጉዞ ስለተዘጋጀ በዚህ ጉዞ ላይ መጣችሁ እየተመዘገባችሁ ቦታዋን ገዳሟን እንድትረግጡ በልዑል እግዚአብሔር ስም እናሳስባለን። ለበለጠ መረጃ ከስር ስልክና አድራሻችንን እናስቀምጥላችኋለን። በዛ እየመጣችሁ እንድትጠቀሙ በልዑል እግዚአብሔር ስም እናሳስባለን ማለት ነው። ቀደም እንደተናገርነው ከዋሻው የሚወጣ የአይን የጆሮና የአስም ጸበል ከዋሻው ይወጣል። የምትመጡ ሰዎች ይህንን ነገር የምትታደሉ ይሆናል ማለት ነው። የበረከት ስራ መስራት የምትፈልጉ በሀገር ውስጥም በውጭም የምትገኙ በሙያችሁም በገንዘባችሁም በእውቀታችሁ መራዳት የምትፈልጉ ሁላችሁም እየመጣችሁ ከበረከቱ እንድትሳተፉ ስንል በኢትዮጵያዊቷ ሰማዕት በቅድስት ጸበለ ማርያም አምላክ ስም እናሳስባችኋለን። ኑ በጋራ እንዳን። ጸበለ ማርያም ሰማዕቷ ደረሰልኝ ምልጃና ጸሎቷ። 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 የስሟ ስያሜ ጸበለ ማርያም ጸበለ ማርያም በወርቅ የተጻፈ ጸበለ ማርያም በመድኃኔዓለም ተከብሮ ይገኛል። ጸበለ ማርያም በሰራርያም ጸበለ ማርያም ሰማዕቷ ደረሰልኝ ምልጃና ጸሎቷ። ጸበለ ማርያም ሰማዕቷ ደረሰልኝ ምልጃና ጸሎቷ። ጸበለ ማርያም በግራ ያመነ
ጸበል